አላት ደግሞ ጆሮ አለው ደግሞ እንጂ የእሷ ጆሮ። አዎ እንዲህ ጆሮ ያለው ሙሙ አለ እንዴ? ቆይ አንድ ነገር ልንገርሽ፣ የዶሮ እንጥል አይተሽ ታውቂያለሽ? ሁለት እንጥል አለው እኮ አይደለ? አዎ እዚህ የሚንጠለጠለው። አዎ እዛ የሆነ ነገር አላት ከከንፈሩ የሆነ ከዛ እንጥል ብቻ። እኔ ቢራቢሮ አይነትን ከለር ወይ እንዴት ነው የምገልጸው? ኧረ ቃሉን እንፈልጉልኝ። የሆነ ቢራቢሮ እንትን አይተሽ ታውቂያለሽ? ቢራቢሮ የሆነ ሙሙ። አዎ የሆነ የሴት ሙሙ አይቻል አቅማ። ኧረ እሱ የተለየ ነው። እርግብግቢት አለው በዚህ በኩል ደግሞ የሆነ ቃላት የለ። ኧረ እሱ ነገር እንዴት ነው የሚገለጸው? ቆይ ሰይጣን ሆኖ መጥቶ ያሳሳተሽ ነው አታውሪ ይሉኛል። አውራሪስ የሚባል እንስሳ ታውቂያለሽ? አዎ እንዴት አፉ ላይ አፍንጫ የሆነ እንዲህ ቀንድ ነገር ያለው። አዎ አዎ መሰለኝ። እንዴት ነው መሰለኝ ማለት አውራሪስ የሚባል እንስሳ አታውቂም? አውራሪስ እኔ አላውቀውም፣ ግን እንዴት ነው ተመቸ መውረድ? ይጦሽ ይመቻል። የሆነ ጫው ነገር ነው የሚለው። ከዛ ደግሞ አይ ይቅርብኝ እና ፍርዬ ወደ ሌላ ጥያቄ እንል። እንዴ ለምን ይቀርብናል? ይሄማ አሪፍ ቶፒክ ነበረ እኮ። እንዴ ትንፋሽ አጥሮኝ እንደ ነፃ ትግል እንደሚጫወት ሰው አልጋውን እየደበደብኩ ታሸንፍ። ጅቦ ትለያለህ ወይ? ነፃ ትግል የሚጫወቱትን አይተሻቸዋል? እንዴ ፍን ሲያደርጓቸው ሶስቴም እንደሚደበድቡት እኔ በቃ ይህን አልጋ ደበድበዋለሁ። አፍና ልግልኝ በዛ ላይ ግድንግድች። እሺ ጅቦ ምን አይነት ስታይል ነው የሚመቻ? አንተ አሁን የተለያዩ ሴክሶች አሉ እና ምን ይመቻል? ወይ እስማሚ እኔ ቆንጆ እንደሰጡኝ ይመቸኛል። እንዲህ የራስህ አይዲያ የለም እንዴ? ግን ይኸው ምን መሰለሽ፣ እግዚአብሔርን ለአንቺ የምደብቀው ነገር የለም። ሴት ልጅ በሁለት እከፍላችኋለሁ። በሁለት ነው የምከፍላቸው። ሴት ልጅ ከንፈሯን እየሳምሽ እጅሽን ላክ አድርገሽ ምናምን አድርገሻት ማለት ነው። የሆነ ፍስስ የምትል ከሆነ የሆነ ዝልፍልፍ የምትል ከሆነ እዛው ታስጨርሻታለሽ በእጅሽ። አንዳንዶችን ደግሞ እንዲህ ከንፈሯን እየሳምሽ ላክ አድርገሽ ገና ንክት ስታደርጊው ቅፍፍፍ የሚላት ምዝር የሚላት ካለች ደግሞ እቺ ብዙ ልምድ የላትም። ገባሽ? ወስደሽ ጭንቅላቱን ብቻ ለምን እንደዛቀን እነዛ ብዙ ልምድ አላቸው። እነዚህ እየሳምሻቸው እጅሽን ላክ አድርገሽ ምናምን ፍስስስስ የሚሉት እነሱ ወንዶች ጋር ወጥተዋል። ብዙ ወንዶች ጋር ወጥተዋል። ተመችቶኛል። እንዴ ለሶስት አድርገህ ታውቃለህ? ምን አልሽኝ? ለሶስት ሁለት ሴት አንተ መሀል ላይ ገብተህ ማለት ነው። አንዴ ልነግርሽ አይደል አመጣሽው ጨዋታውን። የሆነ ሰዓት ላይ ኢትዮጵያዊ ነን እኛ፣ እንደ ፈረንጆች አይደለንም። መሀል ላይ ተኛ የሚባል ነገር አለ። መሀል ላይ ትተኛለሽ። ከዛ እያወቁ ማለት ነው አንዷ እንደተኛ ሽፍንፍን ብላለጥ ትላለች። ጨርሰሽ ደግሞ ግልብጥ ብለሽ እዛ ጋር ደግሞ ስጀምር ያችኛይቱ እንዳልሰማለት ትጥላለች። ይሄ አበሻዊ ባህሪ ነው። ፈረንጅ ቢሆኑ ግን አስበሽዋል? ፈረንጅ ቢሆኑ ግን ፈረንጅማ ቢሆኑ በዚህ ነበር የሚቀባበሉ ብለውነት እና ፍርዬ ባህሪ ወደ ዋና ሀሳባችን ስንሄድ ማለት ነው። አሁን አንቺን ልጠይቅሽ። አንቺ አሁን እኔን ለሶስት ብለሻላ። አንቺ ስለ ሁለት ኖ ሞክሬ አላውቅም። እስቲ ብሞክረው ግን ደስ ይለኛል። ሁለት ወንዶች በአንድ አልጋ ላይ ብሞክረው ደስ ይለኛል። ምን አይነት ስሜት እንዳለው ለማወቅ ነው። ሰሚ ይደፋፍኑሻል እኮ ከላይም ከታችም ነው የሚደፋፍኑሽ እኮ። እስኪ ማርያምን ብል እግዚአብሔርን ምን ሆነሽ ነው? አችው ወይኔ በላቸው። ግን መሞከር ትፈልጊያለሽ? መሞከር እፈልጋለሁ። እስቲ እግዚአብሔርን በይ። አይ ለጨዋታው ድምቀት ነው፣ ግን ጥሩ አይደለም። ሲጀምር አበሻ እንደዚህ አይነት አታገኝም። ብትለፊ ብትቆፍሪ አታገኝም። እንዴት?
አበሻ ለሁለት እንዴ? ምን ሆነሽ? በፍጹም ደስ ይላል። ግን እኮ የሆነ ሙድ አለው እንዴ? ሙድ የለው። በጣም እዚህ ለሁለት አቅፈ ምናምን ደስ ይላል። አይ ቲንክ እንዲህ ደስ አይል። በወንድም በሴትም ሙድ የለው። ለሁለት እንኳን እኔ አልመክርምም፣ አስፈላጊም አይመስለኝም። እየሰማሽ ነው? ፍሪ ባህላችን አይፈቅድም። ሪከርድ እየተደረግሽ ነው ባክሽ። ምን ሪከርድ? አሁን ዩቱብ ላይ ለጥፍሻለ እንዴ? እኔ ቆንጆ ማለት እንዴ ማለት እና ፖለቲከኛ ፍሬ ጋር የተደረገ ቆይታ ብዬ የዩቱብ ቻናሌ ላይ ለጥፍሻለ። እኔ ፍቅር ዘንድሮ በረደብኝ እኮ። ምን አንድ ነገር ልንገርሽ ፍርዬ፣ ደፍረሽ ፈልጋሽ ሶሻል ሚዲያ ላይ ስትወጪ 3 ነገሮችን መልመድም ማወቅም አለብሽ። ኮመንት፣ ሼር፣ ላይክ። የሚወድሽ ሰው ያደንቅሻል። በጣም የሚጠላሽ ሰው ደግሞ ቪዲዮሽን ቆርጦ ሼር ያደርጋል አይደል? አንዳንድ ቤተሰብ የምታያቸው ሰዎች ደግሞ ጥያቄ ቢኖር ለማግባት ትዳር ለመያዝ ፍላጎት አለሽ አሁን ባለሽበት ሁኔታ ወይስ? ኖ እናማ እንደዚህ ነው የምሆነው። እንዴት ሲንግል እንዴ? ገና ወጣት እኮ ነሽ ፍርዬ። እና ቢሆንስ ትዳርን እኮ አይቼዋለሁ እኮ 10 ዓመት ሙሉ እኮ። ትዳር እኮ ይለያያል። አንቺ አሁን ህይወት አይደል? ህይወት ይኖርሻል እኮ። በህይወት ዓለም እየኖርሽ ትዳር አጋር ያስፈልግሻል። ሰውነትሽ ያምራል፣ አለባበስሽ ያምራል። ግን የራስ የምትዩ ሰው ደግሞ ያስፈልግሻል። እንዲህ ስንግል ምናምን የሚባለውን ነገር አትስብ። እኔ አምነት ኢንተረስቲንግ ወንድ ጋብሬ ለመኖር በአሁን ሰዓት ላይ ኢንተረስት የለኝም። እንዲህ ማለቴ ሴት ልጅ ነሽ ምንም እናት ብትሆኝ ስልሽ ምንም ወጣት ብትሆኝ እናት ብትሆኝ ሆን ያስፈልግሻል ትዳር። ጥሩ አንዱን አይመስልም። ኖ ጅቦ ትዳር የሚያስፈልግሽ እንደ ባሌ የሚያፈቅረኝ ሰው አልነበረም በዚህ ምድር ላይ። ልንገርክ ጅቦ፣ አሁንም ከሱ ይበልጥ የሚያፈቅረሽ ሰው ሊገኝ ይችላል። ኢትዮጵያዊ ብቻሽን መኖር እኮ ይከብዳል። የሰው ልጅ ብቻውን ላይኖር ዘንድ እኮ ነው ፈጣሪ ሲናገር ራሱ እግዚአብሔርን ብቻ መኖር ጭንቀት ውስጡ ይከታል ይላሉ። ስትረስማ አለብን እኮ፣ ብቸኝነት እኮ አለብን እኮ። ብቸኝነት ነው። ይህም ብቸኝነትሽን ደግሞ የሚጋራ አንድ ወጣት አንቺን የሚመስል ጥሩ ሰው ምናምን መፈለግ አለብሽ እንጂ እኔ ካሁን በላይ ትዳር አልፈልግም ምናምን ይከብዳል። አረ ወፍ አልፈልግም። ይፍር ይህንም ማስተካከል አለብሽ። እሺ ጅቦዬ አስተካክላለሁ ካልክ እሺ። በመጨረሻ የምጠይቅሽ ጥያቄ ቢኖር ምን መሰለሽ እህታችን፣ ያቺ ትልቅ ጡት ያላት ጓደኛሽ ነጯ ናት ወይስ ኮኪ? አበሻዋ ኮኪ። ያው እስቲ ቁጥሯን ስጪ። ማለት ትዳር ነች ወይስ ምን? እልክላለሁ ነግራትና ትዳር የላትም ብቻዋን ናት። ሲንግል ማም። ስንት ልጆች አላት? አንድ ልጅ ብቻ። የስንት ዓመት ልጅ ነው? የ5-6 ዓመቷ አሁን። ገና ነች። እና ቁጥሯን ላኪልኛ በእግዚአብሔር። እኔ ትመቸኛለች። አይጠይቃትና በዋትሳፕ እልክላለሁ ጅቦዬ። ያኔ ቆንጆ፣ በጣም ነው የማመሰግነው። እንግዲህ ምዕመናን፣ እኔና እህቴ ፍሪ ያደረግነውን ቃለ መጠየቅ ገብታችሁ ሙሉውን የዩቱብ ቻናላችን ላይ መከታተል ትችላላችሁ። ጅቦ ስሞት ምንድን ባሻለት ዘይዶ ረባቦ ቃሊት የገባ እንዴ? አስገቡት ጋላ ብሎ ሂደው ገደገዱለት። አሁን ገብቶ እዛ እንዴ እሱ እዛ አይደለ እንዲ የሚኖረው ሳውዲ ሄደ ሲያቅበጠብጠው እኔ ፖለቲካ ምናምን ብሎ አረሳስቻለሁ። አሁን ልባ ሲል ኦሮሞ አይረሳ ቂም በቀለ ይዞ ቃሊት ይከተተው። ተመልከች ኦኬ ምንድን ነው
እና እኔ እዚህ ማን አባቱ ነው ቃሊቲ የሚያስገባኝ? ጀርመን እኮ ነው ያልኩሽ። የምናወራውን ነገር እንጠንቀቅ። አንዳንዴ የምናወራውን ነገር በቀልድ በጨዋታ ግን እንደ አምረሽ ወጥረሽ የምትናገሪ ነገር መልካም አይደለም፣ በተለይ በፖለቲካ ጉዳይ። ምክንያቱም ባለስልጣናቶች በሚጠቀሙበት አንቺን ስሜት ውስጥ ይከቱሻል። እነሱ ናቸው እኮ ተጠቃሚዎች፣ ግን እኛ ስሜት ውስጥ እንገባለን። በዘር በሃይማኖት ይመጡብንና ስሜታዊ አድርገውን የእነሱን ስሜት እናንጸባርቃለን። የሆነ ነገር ሲደርስብን ዘወር ብሎ ያዩ አሪ አንደርስታንድ ሚ የስ አያጋችሁ በይ እወድሻለሁ ባይ ባይ ቻው ጅቦይ። እሺ አላችሁ። አንዳንዴ የምናወራውን ነገር እንወቅ። እንደ ሰይድ ወረባቦ አንተ ብቻ አይደለም ትግራዋይ፣ ብዙ ትግራዋይ አለ እና በተለይ ዘርን የምትሳደቡ አንተ ጋላ አንተ ሚናም ሰይድ ወረባ ትከራከሩለት። አሁን እንዴት ይወጣል? ማስረጃ አለ፣ ማስረጃ አለ። ይህ ጊዜ አልፏል። አንድ ቆምጬ አንድ ምናምን ኦሮሞዎችም ተጠንቀቁ፣ ተጠንቀቁ። አንተ በዘር የምታገኘው ምንም አይነት ትርጉም የለም። ኦሮሞ ስለሆንክ የኦሮሞነት እየተከፈለ ነው። አማራ ስለሆንክ የአማራነት እየተከፈለ ነው። ትግራዋይ ስለሆንክ የትግራዋይነት ይከፈላል አይከፈልም። ግን ባለስልጣናቶች ስሜታዊ ያደርገዋል። ሀገራዊ ፍቅር ምናምን አውቀው እኮ ነው፣ አውቀው ሆን ብለው። ከዛ እነሱ ተመልከት፣ ኤርትራና ትግራይ ሀደ መሲና በዚህ በኩል ያለው የትግራይ ድልድይ ነው፣ በዚህ በኩል ያለው የኤርትራ ድልድይ ነው። ፍቅር ይመጽውልና ይሄ ነው እየመጣ ያለው። ሰሜናውያን አሁን እየነቁ ነው። በዚህ ሰዓት ደግሞ ኦሮሞች መማር እንዲህ ለምን በቃ የሆነ አካባቢ ያመድ የለም። ትንሽ ማሰብ ዘርን ወክላ አትሳደብ፣ ምንም አይጠቅምም። ማነው አሁን አበባ የሰጠኝ? አንተ ዳልቻ አንተ ቤት ሲናገር ሰምቼዋለሁ። ተው ጥሩ አይደለም ወንድሜ። አንተ አሪፍ ሰው ነህ፣ አሪፍ ሰው ነህ፣ አሪፍ ኦሮሞ ነው ይልሽ። እግዚአብሔርን በጣም አማራን አይሳደብም፣ ትግራይን አይሳደብም፣ ኢትዮጵያዊነትን ያንጸባርቃል። በቃ እንደዚህ አይነት ኦሮሞ ነው መፈጠር ያለብን። እንደ ሰይድ ወረባቡ ሰይድ ወረባቡ ተመልስ መጨረሻው እንዲያው ቢገባ በላይ ቢገባ ቢወጣ እንዲህ አንተ አይነት ጋላ ጋለሞታ እያለ ሲሳደብ ቀርቦ ከዛ የሆነ ሰዓት ላይ እኔ ከፖለቲካ ውጭ ነኝ፣ ታጣቂ አልደግፍም ምናምን ኦሮሞን መሸወዱ እኮ ነው በሱ ቤት። እኔ አማቻችሁ ነኝ ኦሮሞዎች፣ እውነትን ነው። ኩሽምበር በሚፈጠርበት ሀገር ላይ ኦሮሞን ተሳድብ፣ ጭራሽ አዲስ አበባ ኤርፖርት ትገባለህ። ግንግናህን ይዘው ይወረውረዋል። ጭሌ ጭንጭሌ ጭንብል የሚባል እስር ቤት ውስጥ ያስገቡዋል። አንዳንዴ ይገርፈዋል፣ አንዳንዴ ለጠልጠዋል። ከዛ እንዲ ገድር ትወጣለህ። 6 ወር ተታሰርክ በኋላ የዲያልቻ ቁልፍ ማንጠልጠያ ሆነ ትቀራለህ። የኦሮሞ ስም በተነሳ ቁጥር እየበረገክ ህይወትህን ታሳቅ። እንዲህ ነው የሚያደርጉት። ከዲሩን ተመልከቱት። አሁን የለም እኮ ከዲሩ እኮ በቃ እኔ የብልጥግና ነኝ ማለት ትጀምራለህ። አሁን ሰይድ ወረባቦ 6 ወር ደህና አድርገው ሽክሽክ ያደረጉትና ልምጥምጥ አድርገው ያስወጡታል። አንድኑን አማራ ይላል እዚህ ጋር ስገኝ ሰሚዳኛ ጠፍቶ ከሀገሩ ወጥቷል። ሰሚዳኛ ጠፍቶ ከሀገር ወጥቷል። የኔ እናት ዝም ብለሽ ይህን ትግራይና ኤርትራንትን ተቀላቀይ፣ እሱንም ተቀላቅለን መቻል ናቸው። የአማራ ፖለቲከኞች በጣም ኩሉ ያስ የትግራይ አክቲቪስቶች በጣም ተንኮለኞች ናቸው። ጸምዶ ምናምን እችን ነገር ጀማምረዋል። በሀባር ኮይንና ተጻኒፍና ትግራይን ኤርትራን አህዋቲና ምናምን ተጀምራለች። አሊያንስ እየፈጠሩ ነው። አማራ ዘመዳችን አማራ ደግሞ ብቻችንን ታግለን ነው ነጣ የምንወጣው። ማንም አማራ የማንም ሸህም ሊሆን አይችልም። ማንንም አልፈልግም። ማንንም አይባልም። እንደ ትግሬ ብልጥሞን በቃ ለእኛ ለኤርትራ አሕዋት ናችሁ፣ የአምሓራ ወንድማችን ናችሁ። ናይ ፖለቲካዊ ሓድነት አድርጋችሁ ወደፊት ቆጥላችሁ ወንድሞችዋ በቃ ሁሉ ነገር ርስ አድርጋችሁ
ፖለቲካ እኮ ነው። አውቀው እኮ ነው። አረሱትም እኮ ጭንቅላታቸው ላይ ሴቭ የሆነ እኮ ነው። ትግሬ አይረሳም። አውቀው እኮ ነው። በኋላ ነው የሚበቀለው። ኦሮሞ ሳይለያ አሁን ኦሮሞ በስሚ ያወጡት ነው። ወደ ኤርትራ ብቻ አንድ ጥይት ይተኩስ፣ ወደ ትግራይ ብቻ የዛኔ ነው የሚጀምረው። ትግሬ ብልጥ ነው ጭንቅላቱ። በቃ አሁን የአላይንስ ነው። በቃ ጾምዳ ለእንደዚህ አድርገን ደብረ ጽዮን ሲጠየቅ እኛ የምንፈልጎ ሰላም ነው ከጎረቤታችን ጋር ሰላም። አውቆ ከሆነ ሰላም ፈልጎ አይደለም፣ ትንኮሳ እኮ ነው። ሰላም ማለት እኮ ተገላቢጦሽ እኮ ነው። ልለጥልጣችሁ እኮ ነው። መጣሽ የኔ ፍቅር አሁን ነው መስፈችው እግዚአብሔርን ነጥብ አሁን በቪዲዮ ካልወጣሽ ነግሬሻል። ጅቦ አንተ ካየር እንዲ ቪዲዮ በቃ ይላል። ቅድም መኪና ውስጥ ነበርኩኝ። እንዴት ነህ? ሙድ እያሽብኝ ነው። ነጥብ አይደለም ጌታን አይደለም። እኔ በቪዲዮ ገብቼ አላውቅም። ያ በቃ በቪዲዮ ለምን ነው ብለሽ ጻፍሽልኝ። በቃ